ኢኮኖሚው አለ። ጀሚላ ሐሰን ዳግም ወደ ስደት ልትመለስ እያሰበች ነው። ከሳውዲ አረቢያ ከተመለሰች 1 ዓመት ገደማ ቢሆናትም እንድትቆይ የሚያስችላት ጥሪት በእጇ የለም። በሀገሯም የሚያቆያት አላገኘችም። በደላሎች ነው በበረሃን ሄድኩት። በጣም ያስጠላል። ብዙ እንግልት አለው። ስደት ያስጠላል። መደፈር አለ። በደላሎች ብዙ ግፍ ይደርስብናል። ብዙዎቹ ያው እየሞቱ እያየናቸውም ነው የምናልፈው። ወጣቷ በአማራ ክልል ከደሴ በ80 ኪሎ ሜትር ገደማ ርቀት ላይ የምትገኘው ጊራና የተባለች አነስተኛ የገጠር ከተማ ነዋሪ ነች። እድሜዋ ገና ከ20ዎቹ መጀመሪያ እምብዛም ፈቅ አላለም። ከዚህ ቀደም የተጓዘችው ከኢትዮጵያ ጅቡቲ፣ ከዚያም ከቀይ ባህርና ከኤደን ባህረ ሰላጤ መካከል የሚገኘውን የባብ ኤልመንደብ ሰርጥ በማቋረጥ በየመን በኩል ወደ ሳውዲ አረቢያ የሚወስድ የስደት መስመር ነው። እግሯ ዳግም ወደ ስደት ካመራ ልትጓዝ የምትችለው በዚሁ አደገኛ የስደት መስመር ሊሆን እንደሚችል ጀሚላ ለዶይቼ ቬለ ተናግራለች። መደበኛ ባልሆነው በዚህ የጉዞ መስመር ባለፈው ሐምሌ ወር መጨረሻ በጀልባ ቀይ ባህርን በማቋረጥ ላይ ከነበሩ 250 ገደማ ሰዎች መካከል 7 ኢትዮጵያውያን በረሃብና በውሃ ጥም መሞታቸውን የተባበሩት መንግስታት የፍልሰተኞች መርጃ ድርጅት አስታውቋል። በየመን አብያን ግዛት ሹቅራ በተባለ ቦታ ስደተኞች የጫነ ጀልባ ሰጥሞ ሕይወታቸውን ካጡ 92 ሰዎች መካከል አብዛኞቹ ኢትዮጵያውያን ነበሩ። ደላሎች በምትላቸው የሰዎች አዘዋዋሪዎች አማካኝነት ዳግም ስደት ልትገባ የምታስበው ጀሚላ መሰል አሰቃቂ ታሪኮች የሚያቆሟት አይመስልም። ብዙ ጓደኞቻችን ሞተዋል። ቢሆንም ግን ያው ለመሄድ አስባለሁ። ጥሩ እድል ካገኘን ካለፍን ስደቱ ምኑን ይሄ መደፈሩ ምኑ አልፎ እንግልቱ አልፎ ከደረስን ሳንቲም አልፍ ስላለ እንሰራለን። ጀሚላ እንደምትለው ተመልሳ የምትሄደው በሀገሯ ምንም ነገር ስለሌለ ነው። የጊራናዋ ልጅ መደበኛ ባልሆነ የስደት መስመር ድጋሚ ያቀደችውን አደገኛ ጉዞ ያሲን ሙሐመድ ከአንዴም 3 ጊዜ ደጋግሞታል። እግር ጉዞ ትጓዛለህ። ድንበር ስትቆርጥ በእግር ነው። ከዛ በኋላ ምሽዋር አለ። ሀውል ይልሃል። ብቻ ስቃይ ነው ሀቢቢ። እንደገና እዛ አረባዎቹ ሲፈልግ ህገወጥ ስለሆንክ ተፈለገ ያሰራል፣ ተፈለገ ያስወጣል። ያሲን ወደ ትውልድ ቀየው ከተመለሰ ወዲህ 10 ፍየሎች ገዝቶ እያረባ ነው። መሬት ገዝቶ ቤት ሰርቷል። ሳውዲ አረቢያን ወደ መሳሰሉ የመካከለኛው ምስራቅ ሀገራት በሚደረገው ጉዞ ላይ ኢትዮጵያውያኑ የሚጋፈጡትን አሰቃቂ መከራ ግን አልዘነጋውም። ከሞክ ምን ደህና ጓደኛ መሪህ ደህና ሰው ከሆነ ትቀበላለህ። አለበተቀረ ገለላ ገዝ ወጣላ ነው ለራሱ ልሞት አይደለም። ያሲን በለበጣ ሳቅ መደበኛ ባልሆነ የስደት ጉዞ ላይ ኢትዮጵያውያን ሊገጥማቸው የሚችለውን ሞት የገለጸበት መንገድ በተጓዦቹም ሆነ በማህበረሰቡ ዘንድ ስለ ጉዳዩ ያለውን አተያይ የሚያሳብቅ ነው። ኢትዮጵያውያኑ በሚጓዙባቸው ሀገራት ስላለው ሁኔታ መረጃ የላቸውም። የሚሰደዱት በሰዎች አሸጋጋሪዎች እየተሸወዱ ነው የሚለው የቀደመ አመክንዮ አሁን እንደማያዋጣ በአዲስ አበባ ዩኒቨርሲቲ የአንትሮፖሎጂ ተመራማሪ የሆኑት ዶክተር ትርሲት ሳህለ ድንግል ይናገራሉ። አንደኛ በጣም ኖርማላይዝ ሆኗል። ሁለተኛ ነገር ደግሞ እዚህ ካለው አስከፊ ነገር በቃ የትኛውም አይነት ስደትም ቢሆን መደፈርም ቢሆን የአካል መጉደልም ቢሆን ሞትም እንኳን ቢሆን ያኛው ይሻላል ወደሚል ስነ ልቦና አብዛኛው ሰው በተለይ ደግሞ ይሄ ስደትን እንደ አማራጭ የሚቆጥረው ሰው እያሰበ መጥቷል። ዶክተር ትርሲት ስደት ፈላሲያንና የሰዎች አዘዋዋሪዎችን ጨምሮ የተለያዩ ተዋናያን ያሉት ራሱን የቻለ ኢንዱስትሪ ለመሆን እንደበቃ ይናገራሉ። የተዋናያኑ ኑሮ ሰዎችን ከቀያቸው አጉዞ ወደ ሌላ ሀገር በሚወስደው በዚህ ኢንዱስትሪ ላይ የተመሰረተ ሆኗል። የኢትዮጵያና የምስራቅ አፍሪካ የስደት ጉዳዮች ተመራማሪው ዶክተር ግርማቸው አዱኛ በበኩላቸው ስደተኞች በመንገድ ላይ የሚገጥማቸውን የአደጋ ስጋት ዝቅ አድርጎ የማየት ዝንባሌ በህብረተሰቡ ዘንድ እየገነገነ መምጣቱን ታዝበዋል። ስጋቱ ቢከፋም ስደትን እንደ አማራጭ በሚወስዱ ኢትዮጵያውያን ዘንድ እድሌን ሞክራለሁ የሚል አቋም መኖሩን የሚናገሩት ዶክተር ግርማቸው በአንድ ማህበረሰብ ውስጥ የስደት ባህል እያደገ ሲመጣ ማህበራዊ ተቋማት ጭምር አበረታች እንደሚሆኑ ያስረዳሉ። አንዳንድ ቦታዎች ላይ ለምሳሌ በደቡብ ኢትዮጵያ በሆሳና ሀዲያ አካባቢ፣ በወሎ አካባቢ፣ አሁን ትግራይ የስደት ማይግሬሽን ካልቸሩ ዴቨሎፕ አድርጓል ኦልሬዲ እና በኮሚኒቲ ውስጥ እንደ ማህበረሰብ ደረጃ ሶሻል ስቴተስ እንደ ሲምቦል እንደ ኢንዲኬተርም እየሆነ ነው የመጣው ማለት ነው። የሚላከው ገንዘብም ያሉት ጥቂትም ቢሆኑ ሰክሰስ ስቶሪስ ሰዎችን እንዲሰደዱ ከቤተሰብም
ኤክስፔክት ይደረጋሉ። ከልጅነት ወደ ወጣትነት መተላለፍ ማለት መሰደድ ወደ ደቡብ አፍሪካ ሊሆን ይችላል፣ ሄዶ ገንዘብ መላክ ሊሆን ይችላል ማለት ነው እና ሰው አስፓየር የሚያደርገው ነገር እየተቀየረ መጥቷል። ጀሚላና ያሲን የመረጡት መንገድ ኢትዮጵያውያን የተሻለ የስራ ዕድልና ገቢ ፍለጋ ከሚፈልሱባቸው 3 ዋና ዋና የስደት መስመሮች አንዱ ነው። በመደበኛም ይሁን መደበኛ ባልሆነ መንገድ በተለይ ወጣቶችን ወደ መካከለኛው ምስራቅ ከሚመራው የስደት መስመር በተጨማሪ ሱዳንና ቻድን የመሳሰሉ ሀገራትን በማቋረጥ የሰሃራ በረሃና የሜዲትራኒያን ባህርን ተሻግረው በርካቶች አውሮፓ ለመግባት ይሞክራሉ። ኬንያና ታንዛኒያን በመሳሰሉ ሀገራት በኩል ወደ ደቡብ አፍሪካ የሚደረገው ጉዞ 3ኛው መንገድ ሆኗል። ጀሚላና ያሲን መደበኛ ባልሆነ የስደት መስመር የሚመላለሱት ሳውዲ አረቢያን ከመሳሰሉ የመካከለኛው ምስራቅ ሀገራት በመቶ ሺዎች የሚቆጠሩ ኢትዮጵያውያን እየተጠረነፉ በግዳጅ ወደ ሀገራቸው በሚመለሱበት ወቅት ነው። በስደት ላይ ጥናቶች የሚያከናውኑት ዶክተር ትርሲት ወደ መካከለኛው ምስራቅ ሀገራት እስከ 5 ጊዜ ሄደው በግዳጅ ተጠርንፎ የተመለሱ ኢትዮጵያውያን መኖራቸውን በስራቸው ሂደት ተገንዝበዋል። በተለይ ሳውዲ አረቢያን ወደ መሳሰሉ የመካከለኛው ምስራቅ ሀገራት በህጋዊም ይሁን ህጋዊ ባልሆነ መንገድ የሚደረገው ጉዞ በአብዛኛው በሴቶች የሚዘወተር ነው። ሴት ልጅ ካልተማረች ኦፕሽኗ 2 ነው። አንደኛው ማግባት ነው፣ ሁለተኛው ደግሞ ሀገር ጥሎ መሰደድ ነው። ምክንያቱም እዛ ዝም ብላ የምትቀመጥበት ምንም መንገድ የለም። ከተቀመጠችም ጾታዊ ጥቃት ይደርስባታል፣ የምትበላው አይኖርም፣ ለተለያዩ አይነት የኢኮኖሚና የስነ ልቦና ጉዳቶች ትዳረጋለች። ስለዚህ በጣም ቀላል የሚሆነው ነገር ምንድነው? ኔትወርኮችን አፈላልጎ ያለውን ነገር ሸጦ ተበድሮም ቢሆን ያንን ሩት ተከትሎ መውጣት ነው ማለት ነው። ስለዚህ አሁን ማይግሬሽን እንደ አማራጭ ሳይሆን እንደ ብቸኛ መፍትሄም እየተቆጠረ ነው። ምክንያቱም ድሮ ተማሪዎች ተምረው ከዛ ዩኒቨርሲቲ ገብተው ከዩኒቨርሲቲ ግራጁዌት አድርገው ስራ መያዝ የሚለው ነገር ሮል ሞዴሎችም ስለነበሩ ማለት ከሆነ አካባቢ ላይ ተምረው ጥሩ ቦታ የደረሱ ሴቶችን ያዩ ነበር። አሁን ግን ሴቷም ወይ ስታገባ ወይ ስትሄድ ነው የምትታየው። ወጣት ኢትዮጵያውያን እግራቸውን ለስደት እንዲያነሱ ከሚያስገድዱ ዋና ዋና ገፊ ምክንያቶች አንዱ የሀገሪቱ ኢኮኖሚ የስራ ዕድል ለመፍጠር አለመቻሉ ነው። ዶክተር ግርማቸው እንደሚሉት በየዓመቱ ስራ ፍለጋ ወደ ገበያ የሚገባው ወጣት ቁጥርና ኢኮኖሚው ማቅረብ የሚችለው ዕድል መመጣጠን አልቻሉም። አሁን የኢትዮጵያ ሕዝብ 70% የሚሆነው እድሜው ከ30 በታች ነው። በየዓመቱ ከ2 ሚሊዮን እስከ 3 ሚሊዮን የሚሆን ወጣት ወደ ሌበር ማርኬቱ ይቀላቀላል። ነገር ግን እየተፈጠረ ያለው ስራ ይህን የሚሸከምና በቂ አይደለም። በጣም ውስን የስራ ዕድል ፈጠራ ነው ያለው። የስራ ዕድል ፈጠራውም ለረጅም ዓመት ሳይሆን ጊዜያዊ የሆኑ ስራዎችን መሰረት ያደረገ ነው። እንደገና በግላቸው ቢዝነስም ሌሎች የላይቭሊሁድ ፍላጎቶች ላይ ኦፕሽኖች ላይ ለመሳተፍ የሚፈልጉ በቂ የሆነ የፋይናንሻል የስራ መጀመሪያ ቦታዎች የመሳሰሉት ድጋፍ ስለማያገኙ ብዙ ስራ እየተፈጠረ ነው ብዬ አላምንም። በአብዛኛው ወደ መካከለኛው ምስራቅ ወደ ደቡብ አፍሪካ የሚሄዱት ስራ ፈላጊዎች ወጣቶች ናቸው። ራሳቸውን እና ቤተሰባቸውን ለመደገፍ ነው የሚሄዱት። ነገር ግን የሚፈጠረው የስራ ዕድል ትንሽ እንኳን ቢፈጠር የሚፈጠረው የስራ ዕድል በቂ የሆነ ጠቃሚ የሆነ ገቢ የሚያስገኝ አይነት አይደለም። በዛ ምክንያት ዲሰንት ጆብ የምንለው አይነት የራሳቸውን የቤተሰባቸውንም የወደፊት ሁኔታ ሊቀይር የሚችል ገቢ ስለማያገኙ ነው ብዬ ነው የማስበው። ከወጣት ስራ ፈላጊዎች በተጨማሪ ሰራተኞች በወርሃዊ ደመወዛቸው መሰረታዊ ፍላጎቶቻቸውን መሙላት ሲያቅታቸው እየተሰደዱ እንደሚገኙ ዶይቼ ቬለ ለመገንዘብ ችሏል። የኢትዮጵያ መንግስት ተግባራዊ እያደረገ በሚገኘው የኢኮኖሚ ማሻሻያ ምክንያት የብር የመግዛት አቅም በየጊዜው እየተዳከመ ሲሄድ የኑሮ ውድነቱ መበርታቱ መምህራንና የመንግስት ሰራተኞች የስደት መንገዶችን እንዲያማትሩ አስገድዷል። የኢኮኖሚው ነባራዊ ሁኔታ ለተቀጣሪዎች ብቻ ሳይሆን በግል ስራ ለሚተዳደሩ ዜጎችም ቢሆን ተስፋ የሚሰጥ አልሆነም። ካለው የኑሮ ውድነት አንጻር አንድ ሰው በጣም ታታሪ ሆኖ ራሱ ብዙ ስራ ልስራ ቢል ላይፉን ኮምፐንሴት አያደርግለትም እዚህ የምትሰራው ነገር። ስለዚህ ወጣቱ በትንሹ ተስፋ ይቆርጣል። ስለዚህ የሀገሬ ውስጥ ሰርቼ ይለወጣለሁ የሚለው ነገር ያልፍልኛል የሚለው ነገር እያየ ነው። ከወጣቱ አመለካከት ውስጥ እየወጣ ነው። ሌላው ደግሞ እንደ ማህበረሰቡ ቫልዩ የምናደርገው ትምህርት ነበረ። አንድ ሰው ሲማር ይከበራል። ትምህርት ቤት የቆየ ዩኒቨርሲቲ የገባ የተሻለ ኑሮ ይኖረዋል ተብሎ ነበር የሚታሰበው። አሁን ግን መምህራን ሳይቀሩ በተለያየ መንገድ ከሀገር እየወጡ ያሉበት ሁኔታ ነው ያለው እና እኔ ይሄ እንግዲህ
ይሄ መልታይ ዳይሜንሽናል ነው ወይም ደግሞ በጣም ብዙ የተደራረቡና እርስ በርሳቸው ደግሞ የተቆላለፉ ምክንያቶች ናቸው። አንደኛ ሰዎች ሞትን እንዲደፍሩ፣ ሁለተኛ ምንም ያህል እንኳን ኢሬጉላር እንደሆነ ወይም ደግሞ ህጋዊ እንዳልሆነ ራሱ እያወቁ የሚመጣውን ጉዳት እንዳያስተውሉና ዝም ብለው በተቀደደላቸው ቦይ እንዲሄዱ አድርጓል ብዬ ነው የማስበው። የሴቶቹ ግን ትንሽ ለየት የሚያደርገው ምንድነው? አንደኛ ካላቸው ይሄ ችሎታ ካፓሲቲ አንጻርና ከኢኮኖሚም አንጻር እንደሌሎቹ ወደ አውሮፓ ወይም ደግሞ ወደ ሌላ ሀገራት ከሚደረጉ ጉዞዎች ይልቅ በቃ የሴት ልጅ እጣ ፋንታ አረብ ሀገር ሄዶ መስራት በቃ የትኛውም ሴት እጣ ፋንታ እስኪመስል ድረስ በዚህ ምክንያት በተለይ በጣም ከቅርብ ጊዜያት ወዲህ ሰፍቶ እያየነው ነው። በተለይ ሳይክሊንግ ማይግሬሽን የምንለው ወይም ደግሞ መሄድ መምጣት የምንለው ነገር ከዛ ጋር ተያይዞ ይመስለኛል እየሰፋ የመጣው። ድርቅ የሚያስከትለው የከባቢ አየር ለውጥና ኢትዮጵያ መላቀቅ የተሳናት ግጭቶች ወጣቶችን ለስደት የሚገፉ ምክንያቶች ናቸው። ከደም አፋሳሽ የ2 ዓመታት ጦርነት ሳያገግም አሳሳቢ የፖለቲካ ቀውስ ውስጥ ከተዘፈቀው የትግራይ ክልል በሺዎች የሚቆጠሩ ወጣቶች እየተሰደዱ እንደሚገኙ ባለስልጣናቱ አስታውቀዋል። በአማራና በኦሮሚያ ክልሎች የሚካሄዱ ግጭቶችና ያስከተሏቸው ኢኮኖሚያዊና ማህበራዊ ዳፋዎችም ለወጣቶች ስደት መደላድል የሚፈጥሩ ናቸው። አሁን ትግራይ ላይ ያለው ቴንሽን ከፍተኛ የሆነ የፖለቲካ አለመረጋጋት ሁኔታ የባለፈውን ጦርነት ላየ ለሰማ ለደረሰበት ሰው ያን ማምለጥ ይፈልጋል ወጣቱ ማለት ነው። ያለው ሁኔታ የበለጠ ተሰዶ ሌላ ሀገር ላይ የስራ እድል በማግኘት የራሱን ህይወት የቤተሰቡን ህይወት ለመቀየር ሀሳብ ይኖራቸዋል ማለት ነው። የኢትዮጵያ መንግስት በስራና ክህሎት ሚኒስቴር ስር በዘረጋው የውጭ ሀገር የስራ እድሎች በኢትዮጵያ የስራ ገበያ መረጃ ስርዓት አማካኝነት ህጋዊ የፍልሰት ስርዓት ለማበጀት ጥረት እያደረገ ይገኛል። በ2017 የኢትዮጵያ መንግስት 4.5 ሚሊዮን ገደማ ለሚሆኑ ዜጎች የስራ እድል እንደፈጠረ የስራና ክህሎት ሚኒስትሯ ሙፈሪያት ካሚል ለብሔራዊ ቴሌቪዥን ጣቢያ ከዚህ ቀደም ተናግረዋል። ከዚህ ውስጥ ከ500 ሺህ በላይ የሚሆነው መንግስት በዘረጋው አሰራር ወደ ውጭ ሀገራት የተላኩ ወጣቶች ናቸው። በመጀመሪያ ደረጃ አገሩ ላይ የመስራት እድል መፈጠር አለበት። ነገር ግን ለሚሄድ ሰው ደግሞ በህጋዊ መልኩ ደህንነቱ በተጠበቀ ስደት መሄድ መቻል አለባቸው። አሁን ኢትዮጵያ ከ5 ወይም ከ6 ሀገራት የሁለትዮሽ ስምምነት አላት። ነገር ግን ከዚህ በላይ መስፋት መቻል አለበት። እንደነ ፊሊፒንስ አይነት ከ30 ሀገራት ጋር መሰል ስምምነቶች አሉ። ስምምነቶቹ ደግሞ ይሄ የቤት ሰራተኝነት ላይ ነው የሚያጠነጥነው ኢትዮጵያና እነዚህ 5 ሀገራት መካከል እና ያ ደግሞ ብዙ ወንዶችን እድል አይሰጣቸውም ማለት ነው። በህጋዊ መልኩ የመፍለስ እድላቸው በጣም ዝቅተኛ ነው፣ የመሰደድና የመስራት ምክንያቱም ዶሜስቲክ ወርክ በአብዛኛው ሴቶችን ነው የሚጋብዘው ማለት ነው። ዶክተር ትርሲት ግን ስደትን ተስፋ የሚያደርግ ትውልድ ማፍራት እጅግ ያሳስባቸዋል። እንደ ሀገር ግን ስደትን ተስፋ የሚያደርግ ትውልድ ማፍራት ግን እኔ በጣም አስጊ ነገር ነው ብዬ አስባለሁ። ማለት እንደ ኦፕሽን ልናስቀምጠው እንችላለን። የሰዎች የህይወት ግብ ስደት ብቻ እንዲሆን ያደረገን ነገር በሀገራችን ተስፋ መቁረጣችን ይመስለኛል። በተለይ ደግሞ ይሄ ሀገሬ ላይ ሰርቼ ሰው ሆናለሁ፣ እለወጣለሁ፣ ያልፍልኛል የሚለውን ነገር መተዋችን ይመስለኛል። እንግዲህ እሱኛውን የህይወት ግባችንን መለስ ብለን ካላየን መፍትሄ አይመጣም። ስለዚህ እኔ መጀመር አለበት ብዬ የማስበው እንዳንድ እንግዲህ የማህበረሰብ ሳይንስ ተመራማሪም ቢሆን የማህበረሰቡ ቫልዩ ሲስተሙን ማስተካከል መቻል አለበት። ማለት ልጆቻችንን ስናሳድግ ቫልዩ የምንሰጠው ነገር መጀመሪያ ለትምህርት፣ ከዛ በኋላ ደግሞ ሀገርን ለማሳደግ ሀገር ላይ ሰርቶ መለወጥ፣ እንደገና ለሀገር ኮንትሪቢዩት ማድረግ የተሻለ ጠቀሜታ እንዳለው መማማር ማስተማር ያለብን ይመስለኛል። አድማጮች፣ ዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።